ማንቸስተር ሲቲ 10-1 አሸነፈ። በጣም የሚገርም ጨዋታ ነበረ። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን እነግራችኋለን። አብራችን ቆዩ። ትናንትና የተደረጉ አስገራሚ ጨዋታዎች እንዲሁም ደግሞ ዛሬ የሚደረጉ ጨዋታዎች፣ ዛሬ እነማን ይጫወታሉ፣ ትናንትና እነማን ተጫውተዋል፣ እነማንስ ጎል አገቡ፣ እነማን አሸነፉ፣ እነማን ተሸነፉ፣ እነማን ጥሎ ማለፍ አለፉ፣ የትኛው ክለብስ ጥሎ ማለፍ ሳያልፍ ቀረ የሚለውን የምነግራችሁ ይሆናል። ሰናይ ቆይታ። ኢትዮጵያ ከዓለም ሁለተኛ ሆና አጠናቀቀች። በ46ኛው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያ በ3 ወርቅ 2 ብርና 2 ነሐስ ሁለተኛ ደረጃን ይዛ አጠናቀቀች። በሴቶች ከ20 ዓመት በታች በአዋቂ ሴቶችና በአዋቂ ወንዶች የቡድን የወርቅ ሜዳሊያ ማግኘትም ችላለች። የአፍሪካ ዋንጫ ናይጄሪያ ለግማሽ ፍጻሜ አለፈች። በ35ኛው የአፍሪካ ዋንጫ የሩብ ፍጻሜ ጨዋታ ናይጄሪያ አልጄሪያን በማሸነፍ ግማሽ ፍጻሜውን ተቀላቅላለች። የናይጄሪያን የማሸነፊያ ግቦች ቪክቶር ኦስሜን እና ኦከር አዳምስ አስቆጥረዋል። የ3 ጊዜ የአፍሪካ ዋንጫ አሸናፊዋ ናይጄሪያ በግማሽ ፍጻሜው አዘጋጇ ሞሮኮን ትገጥማለች። በውድድሩ አልጄሪያን ወክሎ የተጫወተው የዚኔዲን ዚዳን ልጅ ግብ ጠባቂው ሉካ ዚዳን ለመጀመሪያ ጊዜ ግብ ተቆጥሮበት ተሰናብቷል። በሌሎች ጨዋታዎች እንዳደረገው ሁሉ አባቱ ዚኔዲን ዚዳን በስታዲዮ ዲ ማራካሽ ታድሞ ነበር። ግብጽ ለግማሽ ፍጻሜ አለፈች። በ35ኛው የአፍሪካ ዋንጫ ግብጽ ኮት ዲቫርን 3-2 በማሸነፍ ግማሽ ፍጻሜ መግባቷን አረጋግጣለች። ኦማር ማርሙሽ፣ ሬሚ ራቢያ እና መሐመድ ሳላህ የግብጽን ግቦች ሲያስቆጥሩ አህመድ ኤልፎተህ በራሱ ላይ እና ጉየላ ድዌ የኮት ዲቫርን ግቦች አስቆጥሯል። የ7 ጊዜ የአፍሪካ ሻምፒዮኗ ግብጽ በግማሽ ፍጻሜው ከሴኔጋል ጨዋታዋን ታደርጋለች። ኤፍኤ ካፕ ማንቸስተር ሲቲ ኤክስተር ሲቲን 10-1 አሸነፈ። በእንግሊዝ ኤፍኤ ካፕ ዋንጫ የሶስተኛ ዙር ጨዋታ ማንቸስተር ሲቲ ኤክስተር ሲቲን 10-1 በሆነ ሰፊ ውጤት አሸንፏል። በኢትሃድ በተደረገው ጨዋታ ሪኮ ሉዊስ 2 ግቦችን ሲያስቆጥር ማክስ አሊየን፣ ሮድሪ፣ ቲጃን ሬንደርስ፣ አንቶኒ ሲሜኒዮ፣ ኦርሊ ማኬዶ እንዲሁም ሄይስ እና ፊዝ ዋተር በራሳቸው መረብ ላይ ግቦችን አስቆጥሯል። አዲሱ ፈራሚ አንቶኒ ሲሜኒዮ በመጀመሪያ ጨዋታው የመጀመሪያ ግቡን አስቆጥሯል። ብሪች የኤክስተርን 1 ግብ አስገኝተዋል። በሌሎች ጨዋታዎች ወልቭስ ሽሪቦት ታውንን 6-1 ሲያሸንፍ ሰንደርላንድ ኤቨርተንን በመለያ ምት አሸንፎ ወደ ቀጣይ ዙር አልፏል። አስቶን ቪላ፣ ብሬንትፎርድ፣ ፉልሃም፣ በርንሌይ፣ ሌስተር ሲቲና ሳውዝሃምፕተን ተጋጣሚዎቻቸውን በማሸነፍ ወደ ቀጣይ ዙር ያለፉ ናቸው። ተጠባቂው ኤል ክላሲኮ ሪያል ማድሪድ ከባርሴሎና በስፔን ስፖርት ካፕ የፍጻሜ ጨዋታ ዛሬ በኤል ክላሲኮ የምንጊዜም ተቀናቃኞቹ ሪያል ማድሪድ እና ባርሴሎና የሚያደርጉት ጨዋታ ይጠበቃል። ከ2020 ጀምሮ በአዲስ የጨዋታ ቅርጽ እየተካሄደ የሚገኘው የስፔን ስፖርት ካፕ በዚህ ዓመት ለ42ኛ ጊዜ ይደረጋል። ባርሴሎናን ከሪያል ማድሪድ ያገናኘው ተጠባቂው የዋንጫ ጨዋታ ምሽት 4 ሰዓት ላይ በሳውዲ አረቢያ በንጉስ አብደላ ስፖርት ስቴዲየም ይደረጋል። ባለፉት 5 ዓመታት 4 ቡድኖች ብቻ እየተሳተፉበት በሚገኘው የስፔን ስፖርት ካፕ ባርሴሎና አትሌቲኮ ብልባኦን 5-0 በማሸነፍ ነው ለዛሬ ዋንጫ ጨዋታ የደረሰው። በሌላ በኩል ሪያል ማድሪድ የከተማ ተቀናቃኙን አትሌቲኮ ማድሪድን 2-1 በማሸነፍ ነው ለፍጻሜ መድረስ የቻለው። ሁለቱ ቡድኖች ለሶስተኛ ተከታታይ ጊዜ በተገናኙበት ፍጻሜ የሪያል ማድሪድ አለቃ ዣቪ አሎንሶ በክለቡ ለመጀመሪያ ዋንጫውን ለማሳካት የባርሴሎናው አሰልጣኝ ሃንሲ ፍሊክ ደግሞ በተከታታይ አሸናፊ ለመሆን እንደሚፋለሙ ይጠበቃል። ለ262ኛ ጊዜ በሚደረገው ኤል ክላሲኮ አንድሬ ተር ስቴገን፣ ጋቪና ክርስቲያንሰን ከባርሴሎና በኩል በጉዳት ከስብስቡ ውጭ ሲሆኑ ላሚን ያማል ለዛሬ ጨዋታ ዝግጁ ሆነዋል። አሌክሳንደር አርሎንድ እና ኤደር ሚሊታኦ በማድሪድ በኩል ከስብስቡ ውጭ ሲሆኑ ሮድሪጎ፣ አንቶኒ ሩዲገር እና ራውል አሴንሲዮ ሊሰለፉ ይችላሉ ተብሏል። ባለፈው ዓመት በተገናኙበት ፍጻሜ ባርሴሎና 5-2 በማሸነፍ የስፔን ስፖርት ካፕን ለ15ኛ ጊዜ ማሳካቱ ይታወሳል። አይቨሪ ኮስት እና ካሜሮን ከአፍሪካ ዋንጫ መሰናበታቸውን ተከትሎ አማድ ዲያሎ እና ሙቤሙ ቀጣይ ሳምንት በሚደረገው የማንቸስተር ደርቢ ጨዋታ ወደ ዩናይትድ ስብስብ እንደሚመለሱ ተረጋግጠዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም